እንዴ ቁጭ በል ተረጋጋ ቁጭ በል ተረጋጋ ነይ ተረጋጋ ማነው ሽመልስ ስለዚህ ዛሬ መስራት ትላንትናም ሰሞኑን መስራት ይችል ነበር ግን ካልፈለገችስ መስራት ማፍቷ አይደል እንዴ ይሄ ገንዘብ ምን ከየት ነው ፋርማሲ ተከፈተበት የምትሰራው ሹፌር ነው ሹፌር ደሞዝ ነው እሰራለሁ ይሄን የሚያክል ግቢ ይሄን የሚያክል ተከራይ ያለበት ሰፊ ግቢ ከየት አመጣ ሹፌር ነው አይደለ ተቀጥረ ነው የምትሰራው በሹፌርና ደሞዝ ሰዓት እየደረሰ ነው አሁን ልውጣበት የባለሀብት መኪና አይደል እንዴ እንትን መለው ምንነው ባለሀብቱ ማን ነው ሽመልስ ታውን ይመሳሰልብኛል ከሰው ጋር ማቀው ሰው ጋር እንጂ ማን ነው የምታቀሰው እኔ አላቀም በቃ ከማቀው ሰው ጋር ይመሳሰልብኛል ለካላቀም ማለት ነው ተሳስቼ ነው ምን ተሳሳከው ስም ነው በቃ አንተ ተሳሳታቀም እንዴ ልቀቀኝ ተረጋጋ ነው ማቀው ራስ ሄደ ወንጀል አትስራ አባቴ በለው በቃ እንኳን ደስ አለኝ አንተ ሆነና አሁን ውጡልን ከቤታችን መክሊት ነው ያለችው ባለቤት የት ነው ያለችው መክሊት አለች ወጣ ይሆናል እንጂ የት ነው የምትወጣው እኔ እንጃ ወጣ ይሆናል ወዴት ነው የወጣችው ከሀገር ነው የወጣችው አይ ሳይሆን ከቤት ፋርማሲውን ያልገባችበት ደክሟት ነው ብላል አይደለ ደክሟት ነው መስራት ስላልፈለገች ነው ይሄን 3 ቀን ሙሉ 2 ቀን ሙሉ ፋርማሲ ተዘጋው ብላል አይደለ ታዲያ የት ነው የሄደችው ሄሎ ሃኒ እስኪ አንዴ ቅርብ ኮንሽ ነይ እስኪ አንዴ ወደ ቤት እኮ አንዴ በእናትሽ በቃ ለየሆነ ጉዳይ ፈልገንሽ ነው አንዴ ነይና ትመለሻለሽ እሺ ማለት እኔ ምን አውቃለሁ በጉልበት እቺ የውጪ አንቺ ሰራተኛ ብለሽ መታመጫ እኔ አሁን የመጣሁት እኮ እንደዚህ እያስገደደኝ ነበር በእናትሽ ለምን ማትረጂኝ እሷ ናት እኛ በሌለንበት ያስገባችሁ እያልኩ ከዛ በኋላ ደውላችሁ ጠይቄ ከነሱ ጋር ነው የጀመርከው ከነሱ ጋር ጨርሰው ይኸውላችሁ ለምንድን ነው የፈራኸው ምንድነው የሚያስፈራኝ የነበረው ምንድነው ማለት የተደበቀው ነገር አለ ወይስ እንዳይታወቅብህ የምትፈልገው ነገር አለ ስራ ሊር ነው አልኩ አይደል ምንም እኮ አላረከኝም አንቺ እንደዚህ ይዛሽ መጣ እንደዚህ አስገብታሽ እዚህ ቤት ምን ጎሎ አንቺ እንደዚህ ነው የገቡት ነው አንቺ እንደዚህ ያመንሽ ነው አንቺ እነን መሰሪ ማን እኛ በሌለንበት ማንንም ሰው አታስገቢ እዚህ ቤት አላልኩሽ ጉልበት ነው የገቡት ነው ምን ላርጋቸው ችግር የለውም አሁን ቆይ ጨርቅሽን ጠቅልዬ በፌስታል አድርጌልሽ ተጫራሽ ሳስመጣሽ አንቺ እንደዚህ ቆይ ምንድነው ማለት ጨርስ ከሷ ጋር እኔ ና ተረጋጋ ምንድነው መሰከው ምን አገባው አቦ ልቀቀኝ ወደዛ በእናትህ እንዴ ልቀቀኝ ነግሬያለሁ ወንድሜ ተሰማኛል አይደል ናተ ልቀቀው በል አንተ ሰው ና ልቀቀው በል ምን ትኩጨት እኮ ሊዳፋ እንዴ በቃ ና ቁጭ በል አቦ እናተ እንዴ ቁጭ በል እያልኩ ነው ተረጋጋ ቁጭ በል ስራም ነው እንዴ የምታስቀምጥ ተሰማኛል ወይኔ ጥያቄዎችን ሳትመልስልኝ ወዴትም አትሄድም ነገርኩ እኮ ወንድሜ መለስኩልህ አይደለ በቃ አሁን የምትፈራው ነገር አለ የሰራው ወንጀል አለ ምንድነው ፈራው ታዲያ ለምን ነው ለመሸሽ የምን ወንጀል በገንዘብ ቤት ያንዴ ለምንድን ነው ለመሸሽ ሞከርክ ያለው ስራ ወንጀል አለ ስራ ሊሄድ ነው አልኩ አይደል እንዴ አንቺ ስራ ሄድበትንም ሰዓት ታውቂያለሽ አይደል ለምሮ ማታስረጂው እንዴ ሰማኛለህ ጀመር ወደ ስራ ትሄዳለህ የመጣው እና ወደ ስራ ትሄዳለህ መጣ እኔ ስታይ ነው ወደ ስራ ለመሄድ የመጣ ስራ እየደወሉልኝ ነው አልኩ አይደል እንዴ ስልክ እስካሁን አጠገባችን ነው አይደል ምንም የተደወለልህ ስልክ የለም ምንም ጀመር ለመሸፋፈን አቃለው ራሴ ተረጋጊና ብዙ ወዲያው ልኩ ይልበትም አንቺ ምንም ተረጋጊና ብዙ ምንድነው መረጋጋት ቁጭ ተረጋጊና አንቺ በገንዘብ ቤታችንም ቁጭ በይ ያልኩሽ ነው ተረጋጊና ዘውድነሽ ማናት ምን ነው አስደነግጠ ኧረ ምን ዘውድነሽ ማናት አንተ ስሟንም ዛሬ ነው የሰማሁት ካንተ ዘውድ ለምን ደነገጥክ ይሄን ስም ሳነሳብህ ለምን ዘውድነሽ ማሽ ደነገጥኩኝ እኔ ስራ ቸኩዬ ነው ለዛ ነው እንትን ያለው ትሰማለህ ዘውድነሽ በእኛ ቁጥጥር ስር ነች አለችው ማናት እንዴ አንተ ዘውድነሽ ህግ አካላቶች ጋር ነው የምትገኘው ደርሰንባት አግኝተናት ሁሉንም ነገር አስይዘን ለህግ አካላቶች አስረክበናታል ሁሉም ነገር ጠቁማለች
ይገባል አይደል? ሽመልስ የት ነው ያለው? ማን ነው ሽመልስ? አንተ ሰው ዛሬ ጤነኛ አይደለም እንዴ? እስኪ ተረጋጋና ቁጥር እያልኩ ነው። ሰማኛለህ አይደል? ወዴትም አትሄድም። ሽመልስ ዘውድ ነሽ። እኔ መፈጠራቸውንም አላውቅም። እኔ አላውቅም። ምንም ብዙ ሰው ሲጠይቀኝ ነበረ ሲጀመር። ለምንድን ነው የደነገጣችሁ? ሽመልስን ሁለታችሁም ደነገጣችሁ። ለምንድን ነው የደነገጣችሁት? የት ነው ያለው ሽመልስ? ሽመልስ ማን ነው? የት ነው ያለው ሽመልስ? ከየት ሆኖ ትእዛዝ የሚያስተላልፍልህ? በእናትህ ለምሮ ማትረዳኝ። የት መጥቶ ነው ትእዛዝ የሚያስተላልፍልህ? ምን አይነት ሰዎች ነው የምትጠራው? እነማን ናቸው እነሱ? የት ነው የሚገኘው ሽመልስ? የት ነው የሚገኘው? ከየት ነው ትእዛዝ የሚያስተላልፍልህ? ቆልፈሽ አትቀመጭም? ሰው ሲያንኳኳ የሉም። በቃ አለቀ። የት ሆኖ ነው ትእዛዝ የሚያስተላልፍልህ? የት ሆኖ ነው ትእዛዝ የሚያስተላልፍልህ ሽመልስ? ስለምን ትእዛዝ ነው የምታወራው? እኔ ስራ ለአንተ ትእዛዝ ያስተላልፍልሃል ሽመልስ። የት ሆኖ ነው? ከየት ነው ትእዛዝ የሚያስተላልፈው? የት ነው የምናገኝ የምንችለው? ተመልስ። ነገርኩህ እኮ ወንድሜ፣ ሽመልስ የሚባል ሰው አላውቅም። በቃ እንዴ ለምሮ ማትረዳኝ? ለምን ደነገጥክ ታዲያ? ይህን ስም ሳነሳብህ ዘውድነሽ ስልም ደነገጥክ፣ ሽመልስ ስልም ደነገጥክ። ዝም ብዬ ነው እኔ ሰዓቴ ስለደረሰ በቃ እንደዚሁ። የምን ሰዓት የደረሰብህ? ሲጀመር ስራን ጨርሰህ ነው የመጣው። መቼ ጨረስኩ? ሹፌር እኮ ነኝ እንዴ። በፈለጉት ሰዓት እኮ ነው ደውለው የሚጠሩኝ አይደል እንዴ? ጨርሰህ ነው የመጣው። ስልክ አልተደወለልህም? አጠገብህ ነው ያለ ነው እኮ። ሰራተኛ የሚመጣበትና የሚገባበት ሰዓት ይታወቃል እኮ አይደል? እስኪ ንገሪው አንቺ። አንቺ ቆይ የቤት ሰራተኛ ነሽ ወይስ ምንድነው ስራሽ እዚህ ቤት ውስጥ? ምንም ነገር አላውቅም ብለሻል አይደለ? አሁን ደግሞ የሚገባበትን የሚወጣበት ሰዓት የስራ ሰዓቱ እንደዚህ ነው ምናምን እያልሽ ነው። እና ምሳ ምናምን ልታቀርብልኝ እኮ ሰዓቴን ታውቃለች አይደል? በስንት ሰዓት ምሳ ልበላ እንደመጣ፣ በስንት ሰዓት ደግሞ ስራ ልሰራ እንደምወጣ። እንዴ ትሰማኛለህ? አንተ ሰውዬ ስለ ቤታችን ከኛ በላይ ነው። መጣ ተቀመጥከ፣ ከኔ ጋር ወራህ ልትወጣ ነው። ምሳ ልትበላ ነው የመጣው አይደለ? መጣ ከኛ ጋር ወርተህ ነው ልትወጣ ያልከው አይደለ? እንዴ ቤት በኩል ታስበላለህ። ከውጭ በላለሁ በቃ። ዛሬ መፍትሄ አይደል እንዴ? የስራ ሰዓት ይደርሷል እያልክ እንዴት ነው ውጭ እበላለሁ የምትለው? በቃ ሳልበላ ሄዳለሁ። እንደውም ተወኝ እስኪ ያው ልውጣበት። እንዴ አንተ ወዴትም አትሄድም ዛሬ። ትሰማኛለህ? የምፈልጋቸው መረዶች የሰራ ወንጀል አለ። ያ ስለምን ወንጀል ነው? አንተ ሰውዬ ታዲያ ምንድነው የሚያርበተበትና የሚያስፈልግ? በዛ ላይ ፋርማሲው ለምንድን ነው የተዘጋው? ስለተደረሰባችሁ ምንድነው የሚደረስብን? ፋርማሲውን እኮ ነገርኩ። ባለቤቴ ከሰራተኛዋ ጋር ስላልተስማማች ለአንድ ሁለት ቀን እንድታርፍ ሰራተኛዋን ስላባረናት ሰው እስክናገኘ ድረስ ዘጋ ነው በቃ። ሌላ ጊዜ እኮ መክሊትም ትሰራለች እዛ ፋርማሲ አይደለ? ስለዚህ ዛሬ መስራት ትላንትናም ሰሞኑን መስራት ትችል ነበር፣ ግን ካልፈለገችስ መስራት መፍቶ አይደል እንዴ? ይሄ ገንዘብ ምንጭ ከየት ነው? ፋርማሲ የተከፈተበት የምትሰራው ሹፌር ነው፣ ሹፌር ደሞዝ ነው። እሰራለሁ። ይህን የሚያክል ግቢ፣ ይህን የሚያክል ተከራይ ያለበት ሰፊ ግቢ ከየት አመጣ? ሹፌር ነው አይደለ? ተቀጥረህ ነው የምትሰራው። በሹፌርና ደሞዝ ሰዓት እየደረሰ ነው። አሁን ልውጣበት። አንቺ ወዴትም አትወጣም። ተረጋጋና ቁጭ በል እያልኩ ነው። አይ የምትል ከሆነ ከካሜራ ጀርባ ያሉት አባላቶች ይታዩዋል አይደል? ተቀምሰዋል። የምን እንትን ነው የምታወራው አንተ? የምን በሰላም እኮ ማውራት እንችላለን አይደል እንዴ? በቃ ምንም ነገር አልፈልግም ከዚህ በኋላ ካንተ። እወጣለሁ ምናምን ብትል የሚደርስብን ነገር አለው ቀድሜ። ትሰማኛለህ አይደለ? የገቢ ምንጫችሁ ከየት ነው? በቃ እኔም ሰርቼ አገኛለሁ። በቃ ባለሀብት አይደል? ፋርማሲ እንደከፈታችሁት የባለሀብት መኪና አይደል እንዴ? እኔም እንትን እምለው ባለሀብቱ ማን ነው? ሽመልስ። አንተ የሽመልስን መኪና ነው የምትነዳው? ማን ነው ሽመልስ? ኧረ በስመ አብ በል በእናትህ። ሽመልስ ነው አለቃ? መፈጠሩንም አላውቅም። አለቃ ማን ነው? ሽመልስ ነው አለቃ? ሌላ ሰው ነው አለቃ። የባከረ ተረዳኝ። አንቺ ኦኬ። ሽመልስ አንተን አያዝህም፣ በሰው ነው የሚያዝህ። ሽመልስ የሚባል ሰውዬ መፈጠሩን አላውቅም አልኩህ እኮ አንተ ሰው። ይህ ፋርማሲና ይህን ቤት ከየት አመጣችሁት? ድጋሚ እየጠየቅኩ ነው። ይኸውልህ የምታምነኝ ከሆነ እመነኝ፣ ማታምነኝ ከሆነ ደግሞ የራስህ ጉዳይ። እኔ የማሽከረክረው መኪና የባለ ሀብት ነው። ለዛ አሪፍ ደሞዝ አገኝበታለሁ። ከዛ በተረፈ ደግሞ ራይድም እሰራበታለሁኝ በዛው መኪና። ትሰማኛለህ? ሺህ ጊዜ አሪፍ ደሞዝ ብታገኝ፣ ሺህ ጊዜ ራይድ ብትሰራ፣ ያንን የሚያክል ትልቅ ፋርማሲ፣ ይህን የሚያክል ግቢ በምንም ተአምር ልትሰራ አትችልም። በምንም። ስለዚህ በህገወጥ መንገድ ያገኛችሁት መድኃኒት ኖረህ ታውቃለህ እንዴ? በምንም እኮ አታውቅም። የህገወጥ መድኃኒቶችን ትሸጣላችሁ ማለት ነው። የምን ህገወጥ መድኃኒት? እዛ ፋርማሲ ውስጥ ኤክስፓየር ዴታቸው ያለፈ ህገወጥ የሆኑ መድኃኒቶችን ትሸጣላችሁ። አንተ ሰውዬ ትሸጣላችሁ? አሸጡ? አንሸጥም። አንቺ ወይኔ ማቴዎስ፣ አሁንማ ተደርሶባችኋል። ሲደረስባችሁ ፋርማሲውን ዘጋችሁ። እባክህ ሰዓት እየደረሰ ስለሆነ አሁን ልውጣ። ወይ ካሜራውን አስጠፋልኝ፣ ወይ ካሜራውም አይጠፋም። አንተም ወዴትም አትሄድም። ወይኔ ማቴዎስ፣ ወዴትም አትሄድም። ካሜራውም አይጠፋም። በቃ የሰማይ ነው አይደለ? እና ምን ልንገርሽ፣ ከዚህ በላይ እማውቀውን አስረዳውክ። መድኃኒቱ ማን ነው የሚያቀብላችሁ? ኤክስፐርድ ያደረጉትን እኛ። ሽመልስ ማን ነው? አንተ ሰው ሽመልስ አትበልብኝ። ሽመልስ ነው የሚያቀብላችሁ መድኃኒቱ። ስሙንም አትጥራው እስኪ እንዴ።
ምን ያስፈራል ስሙ? በቃ ታውን ይመሳሰልብኛል ከሰው ጋር ማቀው ሰው ጋር እንጂ ማን ነው የምታቀሰው? እኔ አላቅም። በቃ ከማቀው ሰው ጋር ይመሳሰልብኛል ካላቀም ማለት ነው። ተሳስቼ ነው። ምን ተሳሳከው? ስም ነው በቃ። አንተ ተሳሳት አታውቅም እንዴ? ሲጀመር ሽመልስን ታውቀዋለህ? መድኃኒት የሚያቀብልህ ለአንተ እሱ ነው። አለቃ እሱ ነው። መኪና አሽከርክረለታለሁ የምትለው ምናምን እሱን ነው። እኛ መድኃኒት የሚያቀብለ ሰው እኛ ከህግ አካላቶች ራሳቸውን የቻሉ ከፋርማሲ ከትላልቅ ፋርማሲዎች ነው የምንቀበለው እንጂ እኛ ከሰው አንወስድ መድኃኒት። ትልቅ ፋርማሲዎች ኤክስፓየር ዴት ያደረገ መድኃኒት አስረክበውኛል ነው እያልከኝ ያለው? ኤክስፓየር ዴት አልሆነም፣ ገና ነው፣ ዴቱ አልደረሰም። ገና ፋርማሲዎቹን ሄደን እንፈትሻለን። እያንዳንዱን ነገር አውጣል። ሲጀመር አባላቶችን አሁን ነው የምልከው። ምንድን ነው የምትፈትሸው አንተ ሰውዬ እንዴ? ምንም ነገር የለም። እኛ በህግ ነው የምናስመጣው። በህግ ነው የምታስመጣው? አዎ። ኤክስፓየር ዴት ያደረገ መድኃኒት ህጎች ይሰጡልሃል። ኤክስፓየር ዴት አላረገም እያልኩ ነው መድኃኒታችን። ቆይ ለምንድን ነበር ያን መድኃኒት ስትልኩላት የነበረው? እሱን እኔ ማቀል ማነው የሚልከው? አንደኛ አንቺ ነሽ ደግሞ እዚህ ቤት ውስጥ። እኔ እንደዚህ እንደሚሆኑ ምን አወኩኝ? ሲጀመርም እንደዚህ አይደል ነበር ማለት ነው። በገንዛ እጅሽ አንቺ አይደለሽ እዚህ ቤት ውስጥ እነሱ አንኳኩ ሲመጡ አስገባሻቸው ማለት ነው። ወንጀል ላይ አንቺ ራስሽ ነሽ የምትወጫት። ሌላ ሰው መስሎኝ እኮ ነው የከፈትኩት። ነገርኩሽ። አንቺ ራስሽ ነሽ የምትወጫት። ምን ነው የምወጣው ነው? ቆይ አታይመየሰማለችበት እዚህ ወንጀል ላይ ያመጣብን እንደሆነ እንዴ? ጣጣ ምን ጣጣ ነው? ጥያቄ ነው እየጠየቃችሁ ያለው። ጥያቄ ነው የጠየቃል። እሷማለችበት እዚህ ወንጀል ላይ። የምን ወንጀል ነው የምታወራው አንተ ሰውዬ? ቆይ ሲጀመር ኤክስፓየር ዴት ያደረገ መድኃኒት እያመጣችሁ ለሰው እያከፋፈላችሁ ስንቱን ህዝብ ነው የጨረሳችሁት? እኛ ህዝብ አልጨረስንም እንዴ? ከብሌን ምንድን ነው የምትፈልጉት? ወንጀለኛ አታደርገን እስኪ። ብሌን ማናት? እሷ ከእሷ ቤተሰቦች ምንድን ነው የምትፈልጉት? መፈጠሯን እራሱ አላውቅም እኔ። ማናት እያልኩ እኮ ነው። ከእናንተ ፋርማሲ መድኃኒት የተላከ እሷ የአይምሮ ህመምተኛ እንድትሆን ተደርጓል። አንተ ስለምን አይምሮ ነው የምታወራው? ዛሬ ጤነኛ ነህ እንዴ? ኧረ እባክህ ካሜራ እንዴ! ወደ ካሜራ አጠቁም ከዚህ በኋላ። አንተ ምን ሆነህ ነው? አይምሮ ህመምተኛ ለምንድን ነው ልታስደርጓት የሞከራችሁት? ማን ነው አይምሮ? ከእናንተ ፋርማሲ የተላከ መድኃኒት እሷን ያሳብዷታል። ከቤተሰቦቿም እንደምትፈልጉት እኔ ትበድ ማቃት ቤተሰቦቿም ጤነኛ አይደሉም። አሁን ጥሩ ህይወት የነበራቸው ቤተሰቦቿ አሁን ጤነኛ አይደሉም። ምንድነው የምትፈልጉት ከዛ ቤተሰብ? ከኔ ህይወት ጋር ምን አገባው? ምን አገናኘው ታዲያ? የእሷ ቤተሰብ ጤና ሆኖ እሷ አይምሮ አለ እኮ። ከእናንተ ፋርማሲ ለምንድነው መድኃኒት የተወሰደ ለእሷ ሲሰጥ የነበረው? እኔ ብሌን የምትባል ሴትም አላቅም፣ መድኃኒት እንደሚወስዱ አላቅም። ይኸውልህ እኔ እኮ መድኃኒቱን ስናስመጣ ነው። ሽመልስ ምንድነው የሚፈልገው ከብሌን? ሽመልስ ከብሌን ምንድነው የሚፈልገው? ከእሷ ቤተሰቦች ምንድነው የሚፈልገው? አንተ እኔ ሰውዬ ይኸውልህ እያንዳንዱ ነገር አውቃለሁ ስለ ሽመልስ። ገባህ አይደለ? ብዙ ሴቶች ላይ እንደሚጫወት በገንዘቡ የፈለገው ነገር ማድረግ እንደሚችል ብዙ ነገሮች እንደሚያደርግ አውቃለሁ ሽመልስ። ብዙ መረጃዎች ደርሰውኛል። የት ነው ላገኘው የምችለው? እኔ ሽመልስም ትበል በል ማንም አንተም ደበከው አልደበከውም ሽመልስን አገኘዋለሁ። የትም ገብቶ አይቀርም። ይገባሃል አይደለ? የምፈልገው ከአንተ የት አለ ሽመልስ? የት ነው ያለው? እኔ ሽመልስ የሚባል ሰው እያላቅም ወንድሜ፣ እባክህ ለምንድን ነው የማትረዳኝ? እናንተ ፋርማሲ ውስጥ ለምንድን ነው ታስበው ወንጀል ሲሰራ የነበረው? እኛ ፋርማሲ ውስጥ በህግ ነው የምንሰራው አልኩህ አይደለ? በቃ ምንም አይነት ወንጀል እየተፈጸመ እኮ አይደለም። ብሌን ላይ ብቻ ሳይሆን ይኸውልህ ብዙ ሰዎች ላይ የእናንተ ፋርማሲ አደጋ እንዳደረሰ አውቃለሁ። ዝም በይ አንቺ አይደለሽ እንደዚህ አይነት ጣጣ ውስጥ የምትከቺ? ለምን ነው አንቺ ታስገቢያቸው? የሉም ብለሽ አዘጊባቸውም በል እኮ ብያቸው ነበር እኮ አይደል? እሱን እኮ ተናገርኩ። ጮኸሽ ታዲያ ጎረቤት አጠሪም ማስገድዶ ልግባሲ እንዴ? አንቺ ትሰማኛለህ? ቀን አስጠንቅቄሽ እሷ አስገባችኝም አላስገባችኝም እዚህ ቤት መግባት አይቀርም። ወንጀላችሁ የማይደርስባችሁ መስሏችሁ ነበር አይደል? ይኸው ደረስኩባችሁ። አንተ ሰውዬ በገንዛ ቤት የመጣ ወንጀለኛ አትበለኝ እንዴ! ትሰማኛለህ? ይህ በገዛ ቤት የምትለው ገና ይሄ ቤት የማን ምንጭ እንደሆነ ይጣራል። ያ ፋርማሲም የማን እንደሆነ ይጣራል። የገንዛ ቤቴንም ደግሞ ምንድነው ከሽመልስ ጋር ያላችሁ ግንኙነት? አንተ ሰውዬ እባክህ፣ ኧረ በፈጠረ ምንድን ነው ያላችሁ ግንኙነት ከሽመልስ ጋር? እኔ ሽመልስ የሚባል ሰውዬ በጭራሽ አላቅም አልኩ አይደል? አላቅም በቃ። ታዲያ ለምንድን ነው ያንተ ፋርማሲ ተመርጦ ከእናንተ ፋርማሲ ኤክስፓየር ዴት ያደረጉ መድኃኒቶች እየገቡ ለህዝብ የሚሰራጩት የነበረው? አንተ ቆይ ስናስገባ መጣ አንተ ጫኝና አውራጅ ነህ እንዴ? እንዴ በምን አውቃለሁ? እያንዳንዱ መረጃ አለኝ። ፈትሽ እንዳለ አውጥቼ አሁን አሳሽግላችኋለሁ። ፋርማሲ የምኑን ፋርማሲ? እናንተ ፋርማሲ አሳሽግላችኋለሁ። ሰው ሰርቶ መብላት አይችልም እንዴ? አንቺም አትቀሩም፣ ትገባላችሁ። እንዴ ወዴት ነው የምንገባው? አንቺ ራስሽ ተወጫው እንጂ እንዴ የት ነው የምገባው? እኔ ምንም አላውቅም። እነሱ እኮ ናቸው። አንተ ያማል እንዴ? እኛ ሰርተ መብላት አንችልም እንዴ? በገዛ በጣም ብዙ ወንጀሎች እንደምትሰሩ አውቃለሁ። በጣም ብዙ ወንጀሎች ጭምር። ብሌን ራሱ እናንተ ጋር ታግታ ነበር መጀመሪያ ላይ። እናንተ ፋርማሲ ውስጥ ነበር መጀመሪያ ያስቀመጣችኋት። ከዛ ነው ወደ ዘውድነሽ ቤት የተላከችው። ወንድሟ ሴት ነው ያለው። ማን ነው ወንድሟ? ማን ነው ዘውድ? አንተ የዘውድነሽ ልጅ የት ነው ያለው? እኔ አላውቅም እንዴ። ዘውድነሽ የዘውድነሽ ልጅ የት ነው ያለው?
የብሌን ወንድም የት ነው ያለው? የማን ወንድም? የት ነው ያለው ወንድም? እኔ የማውቀው ነገር የለም አልኩ አንዴ። ለምን አትረዳኝ? የት ነው ያሉት? የት ነው ያሉት? እየጠየኳችሁ ነው ማቴዎስ። ዛሬ ወይ እዛው በቀረው ኖሮ ባለመጣው ይሻለኝ ነበር። እየጠየኳችሁ ነው። የት ነው ያሉት ሁለቱ ህፃናቶች? ሁለቱ ልጆች የት ነው ያሉት? በማላውቀው ነገር እኮ ነው አሁን እያስገድድከኝ ያለው። ለምን ነው ማትረዳኝ? ምንድነው የምትሰሩት? ምንድነው ግን ያላችሁ ግንኙነት? ዘመድ ነው? ምን ነው አንተ ሽመልስ? ሽመልስ እኔ መፈጠሩንም አላውቀውም። ሽመልስ የሚባል ስም ሁላ ዛሬ ነው የሰማሁት። ከሺህ ቤት ሁላ ስም እንዳለ እንዴ! ምን ሆነ ነው አንተ? ከሱ ጋር የሚመሳሰል ሰው አለ ብለኛል ቅድም። ሽመልስ ስልህ ከሱ ጋር የሚመሳሰልብኝ ሰው ስላለ ነው የደነገጥኩት ብለሃል አይደለ? ዘመዴ ሊሆን ይችላል። በቃ እንደዚህ ሽመልስ ምናምን ሲባል መንገድ ላይ ሳልፍ ምናምን ሰማለሁ። ዘመዴ ሳይሆን በቃ ምን አይነት ዝምድና ነው ያላችሁ ከሽመልስ ጋር? እኔ ሽመልስ ዘመዴ ነው አላልኩም። በቃ ተሳስቼ ነው። ወንድም ነው ምንድን ነው? መንገድ ላይ ሳልፍ ምናምን ነው ስሙንም ሰማ ሽመልስ ምናምን ሲባል ሰማው። ሽመልስ አንተ ስለዚህ በአካል አግኝተው አታውቅም ማለት ነው። ሽመልስ ከሱ በታች ያለ ሰው ነው የሚያዝህ አንተና መክሊትን የሚያዛችሁ ከሱ ማላውቀው ሰው እንዴት ነው የሚያዘኝ? ሰውዬ መንገድ ላይ ስተላለፍ ሽመልስ ሽሜ ምናምን ሲባባሉ ጓደኛሞች እኮ ነው ሰምቼ ማቅ ያልኩህ እንጂ። ትሰማለህ? ሰማኛለህ አይደል? ሽመልስ ማለት የኔ አባት ነው። ሰማኛለህ አይደል? እናኛ ምናምን እኛ ሽመልስን አናውቀው። በቃ እንኳን አባት አገኘ። ሲሰራ የነበረ አባቴ ነው። እንኳን አባት አገኘ። በቃ እሱን ለህግ ለማቅረብ ነው አሁን የመጣሁት። እና እሱን ሂዳ ትመራኛለህ ያለበት ጋር ወዴት ነው የማውቀው? ራስህ ሂደህ ወንጀል አትስራ አባቴ በለው። በቃ እንኳን ደስ አለህ። እኛን ትሆንና አሁን ውጡልን ከቤታችን። መክሊት ነው ያለችው። ባለቤት የት ነው ያለችው? መክሊት አለቻ። ወጣ ይሆናል እንጂ የት ነው የምትወጣው? እኔ እንጃ። ወጣ ይሆናል። ወዴት ነው የወጣችሁ? ከሀገር ነው የወጣችሁ? አይ ሳይሆን ከቤት ፋርማሲውን ያልገባችበት ደክሟት ነው ብላል አይደለ? ደክሟት ነው መስራት ስላልፈለገች ነው። ይሄን 3 ቀን ሙሉ 2 ቀን ሙሉ ፋርማሲ ተዘጋው ብላል አይደለ? ታዲያ የት ነው ሄደችው? ጓደኞቿ ጋር። ወዴት ነው የወጣችሁ? ጓደኞቿ ጋር። በቃ ጓደኞቿ ጋር ደውልና ጥራት እንዴ! እሷ ደውልና ጥራት። እሺ እንዴ ደውልልሃለሁ። ምን ሆነ ነው? ጥራት ላውድ ስፒከር ላይ አድርገው ደውልልህ። ቶሎ በል አፍጥሩ። እሺ ቆይ እንጂ ለዚህ ወንጀል እየሰራችሁ ጭራሽ ጥሩ ትሸፋፈናላችሁ እንዴ? እሷ ሄሎ ሃኒ፣ እስኪ አንዴ ቅርብ ከሆንሽ ነይ እስኪ አንዴ ወደ ቤት እኮ አንዴ በእናትሽ በቃ ለየሆነ ጉዳይ ፈልገንሽ ነው። አንዴ ነይና ትመለሻለሽ። እሺ አንዴ በቃማ በእናትሽ ቶሎ ትመለሻለሽ። አንዴ ነይና እሺ በእናትሽ። በስልክ የሚወራ አይደለም እማ በእናትሽ ቶሎ ነይና በቃ ትመለሻለሽ። አንዴ ትንሽ ደቂቃ 1-5 ደቂቃ በስልክ የሚነገር ነገር አይደለም። በእናትሽ ነይ በቃ 1-5 ደቂቃ ነው። በእናትሽ እጠብቅሻለሁ። በእናትሽ አፍጥኝ እኮ 5 ደቂቃ ራሱ አንፈጅብሽም። በእናትሽ በቃ በጣም አስቸኳይ ጉዳይ ሆኖብኝ እኮ ነው። እኔ ራሱ ተጨንቄ ነው። በእናትሽ ቶሎ በይ በቃ። እሺ አንዴ ቶሎ በይ፣ እጠብቅሻለሁ። እሺ የተዘጋው ማስከፈት አለብኝ። ምንድን ነው የተዘጋው? እንዲህ ሰራተኛ ፈልጋ ነው ታዲያ የምትቀጥረው። ድርጅቱ ለ3 ምናምን ቀን ተዘግቷል አላልኩም? ደክሟት እሷ ተዘግቷል እያለች ነው። የተዘጋውን ማስከፈት አለብኝ እያለች ነው። ሰራተኛ አጣው ሳይሆን የተዘጋውን ማስከፈት አለብኝ እያለች ነው። ምንድን ነው የተዘጋው? በር ክፍቱ ነው የሚቀመጠው። ፋርማሲያችን በሩ አይዘጋም። አልከፈት ብሏት ነው። ሊሆን ይችላል። በእናትህ ምንድነው ሊሆን ይችላል ማለት? ፋርማሲ የሁለታችሁ አይደል እንዴ? አታውቅም? ፋርማሲ ውስጥ የሚደረገውን ነገር የሁለታችንም ሲዘጋም ሲከፈትም አታውቅም ወይ? ፋርማሲ የሚደረገው ነገር እኔ አላውቅም። በቃ እንደሱ ሲደረግ በቃ እኔ መድኃኒቶችን ብቻ ስታስመጣ ነው የምትነግረኝ እንጂ ፋርማሲውን አታውቅም። የእኔ ነው ግን አላውቀውም። በቃ እንዴት እንደሚሰሩ እንዴ! ምን ማለት ነው አንተ? ቆይ እየዋሼ ነው። እዚህ እየደበክ ነው ያለው? እየደበኩ አይደለም። በቃ ስትመጣልህ እሷን ጠይቃት እስኪ። ወይ በቃ አቦ አንቺ ሴትዮ ዛሬ መጣችልህ። እንደው ምንድነው? እስኪ ነይ በእናትሽ ማለት ነይ አንዴ በእናትሽ ነይ ግቢ። ምንድነው ያስቀመጥከው? ቆይ እኔ ምን አውቃለሁ? በጉልበት እቺ አንቺ ሰራተኛ ብለሽ የምታመጫት ተረጋጊና ግቢ።
ጄሪ ምንድነው የምትርበተበችው? እነሱ ማን ናቸው? ካሜራውስ ምንድነው? መክዛን ተረጋጊና ግቢ። አንዴ ምንም መረጋጋት አልችልም። ስራ ትችይ ነው። አንዴ በሩን ዘጊውና ግቢ። አንዴ በሩን ዘጊውና ግቢ። ወደ ውስጥ ግቢ። እንዴ በቤት አንተ ነህ እንደምታዘኝ እኮ። አንዴ ወደ ውስጥ ግቢ። ለጥያቄ ፈልገንሽ ነው እንዴ? እኮ ለምን ጥያቄ? አንዳንድ ጥያቄዎችን ጠይቃለን። ተረጋግተሽ ቁጭ በይና አንዳንድ ጥያቄዎችን ጠይቅሽ። ለምን ነበር የደወልክልኝ? ይኸውልሽ እኛን ያስደወልነው በቃ በእናትሽ ስለፈለግንሽ እንደዚህ ያደርጉኝ። እኛን ያስደወልነው ስለፈለግንሽ። ስለዚህ ተረጋጊና ቁጭ በይ። ነይ ተረጋጊና ቁጭ በይ። እሺ ያው ዝቃማለሁ ቶሎ ነግራችሁ ነው እኮ። ተረጋግተሽ ቁጭ በይ። ይሄ ተቆሞ የምናወራው ጉዳይ አይደለም። ተረጋጊና ቁጭ በይ። መጠየቅ ያለብን ጥያቄዎች አሉ። ለምንድን ነው የመጣችሁት? እናንተ ማን ናችሁ? መጀመሪያ እሱ ንገሩኝ፣ ማወቅ እፈልጋለሁ። እኔ ጋዜጠኛ ነኝ። ይሄ ካሜራም በጋዜጠኝነት ስራችን ላይ የምንሰራበት ካሜራ ነው። ጋዜጠኝነታችሁን ሌላ ቦታ ማድረግ ትችላላችሁ። አሁን ለምን አስፈቀደናት፣ አሳይተናታል፣ አሳይተነዋል። እሱ መቅረጽ እንደምንችል ጋዜጠኛም እንደሆነን ህጋዊ ፍቃድ እንዳለን አሳይተናቸዋል። ስለዚህ በምን ጉዳይ ስለኛ ህይወት ምን አግብቷችሁ ነው እኛ ቤት ድረስ መታችሁ የምትቀርጹት? ስለ እናንተ ህይወት አይደለም፣ ስለ ብዙሃን ህይወት ስለሳሰበን፣ ስለ ፋርማሲም አንዳንድ ነገሮችን ስለዚህ ቤትም መጠየቅ ስለፈልግ ነው እዚህ ቤት የመጣ ነው። ስለዚህ ተረጋግጠን። የምን ፋርማሲ ነው የምታወራው? ፋርማሲ የለሽም አለኝ እኮ። ታዲያ ስለዛ ፋርማሲ ለማውራት ስለፈለግን ነው። ስለዚህ ተረጋጊና ቁጭ በይ። እሺ ስለ ፋርማሲ ምንድነው የማውቀው እኮ? ተረጋጊና ቁጭ በይ። ታዲያ አልረጋጋም። ስራ ትቼ ነው የመጣሁት። ስራ ትተሽ ነው የመጣሽው፣ ግን ተረጋጊና ቁጭ በይ። ይሄም ደግሞ ከስራ በላይ ነው። የሰው ነፍስ ነው፣ የነፍስ ጉዳይ ነው። እኔም የሰው ነፍስ ነው ያዝኩት። የሰው ነፍስ ማለት በቃ የሰው ነፍስ ነው ያዝኩት። ስለዚህ መሄድ አለብኝ። የሰው ነፍስ ማለት የብሌን ወንድም አንቺ ጋር ነው ያለው? የብሌን ወንድም አንቺ ጋር ነው ያለው? የዘውድነሽ ልጅ አንቺ ጋር ነው ያለችው? ማነው ዝናሽ? ዘውድነሽ። ማነው ዝናሽ? ሽመልስ የት ነው ያለው? ተረጋጊና ቁጭ በይ። አልረጋጋም። ልቀቀኝ። አልረጋጋም። ተረጋጊና ቁጭ አልረጋጋም። ምጥቅ ያለብን ጥያቄ ምንም አታመጡት ነገር የለም። ስለዚህ እኔ ጋር አይዘጋም፣ በሮዴ አይዘጋም። ተረጋጊና ነይ። ምንም አታመጡት ነገር የለም። እኮ ተረጋጊና ቁጭ በይ። ለምንድን ነው የምረጋጋው? ተረጋጊና ቁጭ በይ። የምረጋጋው አልረጋጋም እኮ። ቀስ ብላ አናግራታ። ምን አድርጊ ነው የምትላት? በገንዘብ ወይስ ለምንድን ነው የጠላችኋቸው? አንቺም ተረጋጊና እኛ በሌለንበት አስገብታ እንደዚህ የምታረገው በእናትሽ። እሷ ናት የምትለው። አንተ የት ነበርክ? እኔ አሁን የመጣሁት እኔ እኮ እንደዚህ እያስገደደኝ ነበር። በእናትሽ ለምሮ ማትረጅኝ። እሷ ናት እኛ በሌለንበት ያስገባችሁ እያልኩ። ከዛ በኋላ ደውላችሁ እኔ ጋር ጠራችሁ እና ምን ላድርግ? በቃ አንዴ ግራ ገባኝ። እንዴ ተረጋጊና ቁጭ በይ ያልኩሽ ነው። ምንም የሚያረጋጋ ነገር የለም። ስላንቺ ጀርባ እያንዳንዱን ነገር አውቃለሁ። ገባሽ አይደለ? ፋርማሲውን ለሁለት ቀን ለምን እንደዘጋሽው አውቃለሁ። በቃ ደክሟል። ይዘጋች አልኩ። አንዴ ዝም በል አንተ። እኮ እኔን አላምነኝ። ዝም በል አንተ። ዝም በልና ቁጭ በል አንተ። አትካው። ምንም መንካት መብት የለህም። እነሱን እንዳትናገራቸው። ትሰሚኛለሽ? ምንም አልፈራም። ወንጀሎቻችሁ ተደርሶባቸዋል። የምን ወንጀል? ስለምን ወንጀል ነው? ከሽመልስ ጋር ስትሰሪው የነበረውን ማነው ሽመልስ? ማነው ሽመልስ? ከብዙ ወንጀሎች ጀርባ ያለው ግለሰብ ከአንቺ ጋር እንደሚሰራ። ስለዚህ ወንጀለኛ ከሆነ ሄደሱ ስነ ያዝ። እኔ አይመለከተኝ። እኔ ወንጀለኛ አይደለሁም። ተረጋግና ቁጭ በይ። ሌላ ኃይል እንድንጠቀም አትገፋ። የፈለግከውን ኃይል መጠቀም ትችላለህ። እኔ ስራ አለብኝ። ነይ ተረጋግና ቁጭ በይ። ምንም አይነት ወንጀል የለብኝም አልኩህ አይደለ? በቃ መክሊት ሰሚኛለሽ? ስራ ነው ያዝነው። እዚህ ጋር የሰው ነፍስ ነው ያዝነው። እዛም ጋር ደግሞ እኔ ስራ አለብኝ። ገባክ? ይኸውልሽ ካሜራ በመደቀን አይደለም ስራ። ልቀቀኝ። ተረጋግና ቁጭ በይ። ምንም አልረጋጋም። ንግግር አልፈልግም። ከዚህ በኋላ ልጅም እንዳትሞክር። ቁጭ በይ። ተረጋግና። ስራ አለብኝ አልኩህ አይደለ? በቃ መሄድ አለብኝ። ኧረ ተው እባክህ። በቃ እሷ ትረጋጋለች እንዴ? ለምንድን ነው እንደዚህ የምታደርገው አንተ? አንቺ ተረጋግና እኮ ያልሆነ ነገር እያደረግክ እኮ ነው ያለው። ምንም ያለው ነገር አለ። አንቺ እንደዚህ እያመንሽ አስገብተሻት እኛ በሌለንበት ሰው አስገብተሽ። አንተ የት ነበርክ? እኔ ምን አውቃለሁ እንዴ? እኔ ምን አውቃለሁ ማለት ነው ማለት እሷ ብቻዋን እዚህ ቤት ምን ታደርጋለች? ለምሳ ስገባ እነሱን አስገብታ እሷ ከሱ ጋር እያወራ አገኘዋት። ከዛ ምንድነው ስላቸው በአቅም እንትና ቁጭ አስማሉ። ትሰሚኛለሽ? እኔ ምን ማድረግ እችላለሁ? ከሽመልስ ጋር ምንድነው ሲሰሩ የነበረው ወንጀል? ሽመልስ የሚባል ሰው አላውቅም። ታውቂዋለሽ? አላውቅም። ኤክስፓየር ዴት ያደረጉ መድኃኒቶች እዛ ፋርማሲ ውስጥ ከተሻለ። አረ የኔን ምርት አንተ ነው የምታውቀው? ጎበዝ። ፋርማሲሽን ሂጅ እፈትሻለሁ። ምንም መፈተሻት ይችላል። ልክ ያላባሉ ተሻ ፍቃድ አለን። እያንዳንዱ ነገር ማሳሸግ እንችላለን። አሁን ነው ማሳሸግ ትችላለህ። ችግሩ ግን ዛሬ ሊፈታ ነው። አይፈታም። አውቃለሁ። ብር አለሽ፣ ገንዘብ አለሽ፣ የፈለግሽውን ነገር ማድረግ ትችላለሽ። እድሜ ለሽመልስ ፈንድ ያደርጋችኋል ብር። ማነው ሽመልስ? ፋርማሲ ማን የከፈተው ፋርማሲ? ራሴ። በማን ብር? በራሴ ገንዘብ። ኬት አንተሽ? ስራ የለሽም ከዚህ በፊት የፋርማሲ ተማሪ ማለት ነው ማለት ነው። ጀርባሽን አውቃለሁ። ፋርማሲ ለሶስት ዓመት አንተ ነው ወልደ ያሳደግክ። እያንዳንዱን ነገር ስላንቻቻ ተረጋጊና ቁጭ በይ። አልቀመጥም። ተረጋጊና ቁጭ በይ። አልቀመጥም። ሌላ ኃይል የፈለግከውን መጠቀም ሌላ ኃይል የፈለግከውን ተጠቀም። አትገፋፊ።
የፈለከው መጠቀም ትችላለህ። የሽመልስ ጀርባ ብትሆኝም የሽመልስ ቀኝ እጅ ብትሆኝም ሽመልስ የምትለውን ሰው አላውቀው። ይሄን ቤት የሰራልሽ ሽመልስ ነው። ራሴ ነኝ የሰራሁት። ያንን ፋርማሲ የከፈተልሽ ሽመልስ ራሴ ነኝ የከፈትኩት። አውቃለሁ እያንዳንዱ ነገር ምን ያህል ብር ወደ አካውንትሽ ሲልክ እንደነበር እያንዳንዱ ነገር። አረ አካውንታንት ሙክ ጎበዝ። ሁሉም ነገር ይኸውልሽ ጀርባሽን አጥንተን የመጣ ነው። እዚህ ዝም ብለን አይደለም የመጣ ነው። እዛ ፋርማሲም ልንመጣ ስንል ነው ለ2 ቀን ለ3 ቀን ያህል ፋርማሲው እንድትዘጋ ያወቀው። ከዛ ነው ቀጥታ ቤትሽ የመጣ ነው። ገባሻል አይደል? የትም ብትሄጂ አታመጭንም። እጃችን ላይ ነው ያለሽው። በደንብ ትዝታለህ። ጎበዛችን ላይ ነው ያለሽው። አሁን አሳልፈኝ። ወዴትም አትሄጂም። ምን ማለት ነው? ወዴትም ማለት ነው። ቀጥታ ወደ ህግ አካላቶች ነው ይዘንሽ የምንሄደው። አንተ ማን ስለሆንክ? አንተ በገንዘብ ቢታችላል። የምን ህግ አካል ምናምን ነው የምታወራው? የምርመራ ጋዜጠኛ ነኝ። ስራ አለኝ ካለች ትሂድ በቃ። መለሰች። ተረጋጊና ቁጭ በይ። ይኸውልሽ አልቀመጥም። እስካሁን ያከበርልሽ ነው። ሌላ ቀን መተህ ተረጋግታችሁ አትወሩም? እንደዚህ ከሚሆን በተረጋጋ ሌላ ቀን ልጠይቂያቸው ነው። እስር ቤት ልጠይቂያቸው ነው። ሌላ ቀን የምትሄጂው የምን እስር ቤት? ማን ነው የሚያስረው? ጄሪ ቁጭ በይ በቃ ተረጋጊ። አሁን አሳልፈኝ። ወዴትም አትሄጂም። ምን ማለት ነው? ወዴትም አትሄጂም? ወዴትም አናሳልፍሽም። ወዴትም አትሄጂም። እንዴ ምን ምክንያት አለ? የመጣንበትን ጥያቄዎች እያንዳንዱ ጠይቀኝሽ መልሼልሃለሁ። አሁን ሽመልስ አልከኝ አላውቅም። ተረጋጊና ቁጭ በይ እያልኩሽ ነው። ለመጨረሻ ጊዜ ነው የምጠይቃችሁ። አንተ ሰውዬ ለመጨረሻ ጊዜ ነው ይህን ጥያቄ የምጠይቃችሁ። ተረጋጉና ቁጭ በሉ። መጠየቅ የሚፈልገውን ጥያቄ ጠይቄ ከነሱ ጋር ነው የጀመርከው። ከነሱ ጋር ጨርሰው ልቀቀኝ። ሰውዬ በእናትህ እንዴ ቁጭ በል ተረጋጋና ቁጭ በል ተረጋጋ። ነይ ተረጋጊ። ከአሁን በኋላ ልትንቀሳቀሽ ብትሞክሪ ከጀርባ ያሉትን ኃይሎች ኃይል እንዲጠቀሙ ነው ማዛቸው። የፈለግከውን ማዘዝ ትችላለህ። የፈለግከውን ትእዛዝ። ለምን ልትሮጪ ሞክርሻለሽ? ማለት የምሰራው ስራ ስላለ ወንጀል ስለታወቀብሽ ምንም አይነት ወንጀል አልሰራሁም። ገባክ? ትሰሚኛለሽ? እያንዳንዱ ወንጀልሽ ከነመረጃው ከነማስረጃው አለ። እያንዳንዱ የምትሰሩት ወንጀል መረጃውም ማስረጃውም አለ። እያንዳንዱ የምትሰሩት ወንጀል አንቺም እንደምትሰሪ ከሽመልስ ጋር ያላችሁ እያንዳንዱ ነገር አንተም ጭምር። ትሰማኛለሽ? መልስን አላውቀውም። ደጋግሜ እነግርሃለሁ። ከዚህ በኋላ ድምፅሽን ቀንሰሽ ነው የምትመልሽልኝ። ገባሻል? እኔ አልናገርም። አይገባኝም። እውነቱን ነው የተናገርኩት። በቃ አናውቅም። ቆይ ማን ነው ያስገባቸው? ተረጋጊና ቁጭ በይ። እንዴት ብዬ ሲቪል እንዳስገባች ታውቂያለሽ? ተረጋጊና ቁጭ በይ ይሻላል። ተረጋጊ። ምንም አይነት ነገር እንዳታረጊ ይሷል። ከዚህ በኋላ ወንጀሉ ላይ አብራሽ ትስራም አትስራም። ቆይ ምን አድርጌሽ ነው? ለምንድን ነው ያስገባሻቸው? በግድ ነው የገቡት። ነው ያለው የሚያስገባዋቸው። በቃ ምን ማለት ነው? በግድ ነው ማለት አንቺ ካልፈቀድሽላቸው እንዴት ይገባሉ? አሁን አንቺን እንዴት ነው ያስቀመጡሽ? እኔ ብቻዬን እንዴት ነው የምችላቸው? ጭራሽ እንዴ አስቢያ። ደውለሽ መናገራችን እስከምደውል ጊዜ ሲሰጠኝ እኮ ነው። አንቺ መጣሽ ለመውጣት ጊዜ ያገኘሽ እንዴ? እንዴት ነው ያስቀመጠሽ? እኔ ደግሞ ብቻዬን ሰውን አስቢው። እሱን እንታያለን፣ አሳይሻለሁ። አሁን የምትፈልገውን ተናገርና ውጣ። አንተ ሽመልስ የት ነው ያለው? አላቅም። ታውቂያለሽ? አላቅም። ምንድን ነው እያልክኝ ያለው? ሽመልስ ማን ነው? አናውቅም እያልን እኮ ነው ወንድሜ። ይኸውልህ የት ሲጀመር መድኃኒት የት ነው ከየት ነው የምታመጡት? ከህጋዊ ቦታ ብለሃል አይደል? ወረቀት አንተ ወረቀት አሳይኝ አለን። በቃ አሁን ራቅ ያለ ቦታ ነው የምትመለሰው። ለምን ራቅ ያለ ቦታ ያስቀመጣችሁ? ስለተደረሰባችሁ? ምንም ስለተደረሰባችሁ ማለት አትችልም ነው። ከመጀመሪያ ጀምሮ የደበቃችሁ ነበር የምታስቀምጡት የነበረው። ጀመር በጣም ብዙ ኤክስፓየር ዴት መድኃኒቶች እዛ ፋርማሲ ውስጥ እንዳሉ አሁን ልክ ያለው አባሎች ልክ ያለው ይፈተሻል እንዳለ ሂዱና ፈትሻቸው። እየሄዱ ነው ይደርሳሉ። ይሄን ይደርሳሉ። እየተፈተሸ ነው። ጥሩ ነው። ፋርማሲያችሁ እየተፈተሸ ነው። ደብቃችሁታል። በጣም እርግጠኛ ሆነሻል ነው። ሌላ ቦታ አሸሽታችሁታል። ቀድማችሁ የተዘጋውን እያስከፈትኩ ነው ብለሻል። እሱ ደግሞ ለ2 ቀን ሙሉ ለ3 ቀን ሙሉ የተዘጋው ደክሟት ነው ብሏል። አንቺ ደግሞ የተዘጋውን እያስከፈትሽ ነው። ራስሽ ነበር እኮ የምትሰሪው እዛ ፋርማሲ። ብዙ ጊዜ መድኃኒት ገዝቼሻለሁ። ሲደብረኝ ነው የምሰራበት። ትሰሚኛለሽ? ጀመር ሰራተኛ አልነበረም እዛ ፋርማሲ ውስጥ። አንቺ ነበርሽ የምትሸጪው የነበረው። እኔ አልነበርኩም። ሲደብረኝ ነው ራሴ የምሰራው። ብዙ ጊዜ እከታተልሻለሁ። ከወር በላይ ተከታትዬሻለሁ እኔ አንቺን። ኧረ እባክህ ገባሻል አይደል? በጣም ተከታትለንሻል። ሌላስ? ተከታትለንሻል። እያንዳንዱን ነገር አውቃለሁ። ያለሽበትን ምን እንደምትሰሪ ምን ያህል እንደ ፋርማሲ አውቃለሁ። እሱን ሁሉ ጭምር አውቃለሁ።
ሙሉ ነገር አውቃለሁ። ሳላቅም ሳላረጋግጥም እዚህ ድረስ አልመጣም ነበር፣ ግን እያንዳንዱ ነገር አረጋግጬ ነው እዚህ ድረስ የመጣሁት። አሁን ለምትቀባጠረው ምንም መልስ የለኝም። ስለዚህ ቀጥ ብሎ ውጣልኝ። ወዴትም አልወጣም። ከወጣሁ ደግሞ አንቺን ወደ ህግ አካላቶች ለማስ ለምንድን ነው ልትወጪ እየሞከርሽ ያለሽው? ቆይ በቃ ሰራተኛ ማስገባት አለብኝ። ስራ ትቼ ነው የመጣው እያለች የተዘጋውን ለማስከፈት ነው እየሄድኩ ያለ ብለሻል። አሁን ደግሞ ሰራተኛ እያመጣ ነው እና ሰራተኛ ሳይገባ የተዘጋ ነገር ይከፈታል። አንቺም መስራት ትችላለሽ። ገባሻል አይደለ? ሰራተኛ ሌላ ቦታ ሲጀመር ስራ አለ፣ የለም። ገባክ? ሰራተኛ የሚባል ሌላ ነገር ቦታ መጀመሪያ ስራ ማን አለ። ነበርም። ሌላ ቦታ ስራ አለ። እየሰማሽ ነው አይደል? ካላትስ ሌላ እኔ ቦታ በጣም ብዙ ጊዜ ተከታትያለሁ ያንን ፋርማሲ። ሰራተኛ የለሽም። ከዛ በፊትም ጭራሽ ያን ፋርማሲ አንቺ ነበርሽ ስትሰሪ ነበርሽው። ምን ነው ነው የጠነሰስኩት? ምንድነው የምትይኝ? ነኝ እየሩስ ዝም በይኝ። ምንድነው ዝም የምለው? በጣም አበዛሹ። ምን ማለት ነው በጣም አበዛሹ? እንዴ ምንድነው የምትጮይብኝ? ከትም እንዳነሳው ሳትርሽ እሺ። ቢሆንስ ታዲያ እንደዚህ እኔ ላይ እንድጮይ ማን ፈቀደልሽ? አንቺ ነሱን እዚህ ባታመጪ ኖሮ ይሄ እኔ ይቀጣ አይደለም ይመጣ ያመጣሁት። እባክሽ ቤተሽን በስነ ስርዓት ማስጠበቅ የራስሽ ድርሻ ነው። እንዳይታወቅብሽ ከፈለግሽ የፈለግሽውን ማድረግ ትችይ ነበር። እንዳይታወቅብሽ ማለት በጣም ጥሩ አካባቢው ማለት ነው። በቃ ዝም በል አንተ፣ አንድ ነገር ዝም በል አንተ። አሁን ጥሩ እየመጣሽ ነው። እሺ ትተባበሪናለሽ ማለት ነው። አንቺ እውነታውን በመናገር ምንድነው የምትተባበረው? ማለት እንዳይታወቅሽ። ዝም በል አንተ። አንቺ ከኛ ውጭ የምታውቂው ነገር አለ እንዴ? እንዳይታወቅብሽ አልሻት። ምንድነው እንዳይታወቅባት ማለት? እናንተ መግባታችሁ ጥሩ ነው። አይ ጥሩ ነው። መጀመሪያ አሁን ጀምረሻል። ይኸውልሽ እውነታውን ነገር ለአንቺም ይጠቅምሻል። እውነታውን መናገሩ እሷን ማስጨናነቅ አልጠበቅም። ትነግሪናለሽ ማለት ነው። ምክንያቱም ያማታል። ታማሚ ናት። ጤነኛ ነች። ታማሚ አይደለችም። አረጋግጣ በቃ ከተጨነቀች ያማታል። ከኔ በላይ እሷ ልታውቃታት። እያንዳንዱን ነገር አውቃለሁ ነው። ለእሷ መድኃኒት ሰጣችኋታል። ለብሌን ሰጣችኋትን መድኃኒት ማናት? ብሌን ደግሞ ከእናንተ ፋርማሲ ኤክስፔርድ የተደረገ የህመም መድኃኒት ሲሰጣት የነበረች ልጅ፣ በእናንተ በሰራችሁት የተነሳ የአእምሮ ህመምተኛ የሆነች ልጅ። አሁንስ የምታወራው እንዳለ እያቅለሸለሸኝ ነው። ሌላ ፋርማሲ ሄደ እኮ ነው። እውነቱን ተናገር። ሊያቅለሸልሽሽ ይችላል። ስትታሰሪ ግን ሁሉም ነገር ይገባሻል። ምንም አልታሰርም። የሰራሁት ወንጀል የለም። ከሽመልስ ጋር እያንዳንዱን ነገር ሽመልስን አላቆም። አስሬ ሽመልስ አትበልብኝ። ሽመልስ ማለት እያንዳንዱ ወንጀሎች ጀርባ ያለ። ስለዚህ ፈልገህ ደርስበት። ሽመልስ አባቴ ነው። ይገባሻል? ፈልገህ ደርስበት። አባት ከሆነ ደግሞ አባትህን ፈልገው። ታውቂያለሽ፣ ይህን ነገርም ታውቂያለሽ። ነግሮሽም ይሆናል። ቆይ አንተ አባት ከሆነ እዚህ የምትሰራልክ? እዚህ የምሰራውማ ከሽመልስ ጋር ስትሰሩት የነበሩትን ወንጀል ለህግ ለማጋለጥ። ኧረ ስለዚህ ሂድና አባትህን ጠይቀው። አባትህን ቢካለ ደግሞ እናትህን ጠይቃት። የት ነው ያለው? አላውቅም። አባትህን የምታውቀው አንተ እንጂ እኔ አይደለሁም። ከየት ሆኖ ትእዛዝ የሚያዝሽ? ማነው ትእዛዝ የሚያዝኝ? ሽመልስ። አንቺን ምን ትእዛዝ ስለሆነ ነው ትእዛዝ የሚያዝኝ? ሲቀጥል ደግሞ ሽመልስን አላውቅም። አለቃሽ ነው። ፋርማሲውን የከፈተልሽ አለቃሽ አይደለም። ይህን ቤት የሰራልሽ አለቃሽ አይደለም። አለኝ፣ ማስረጃ አለኝ። ማስረጃ ካለ ጎበዝ ነህ። ሂድና አባትህ ጋር የዚህ ቤት እናሳየው። ካርታ በማን እጅ ነው ያለው? በማን ስም ነው ያለው? በእኔ ስም አይደለም፣ በሌላ ሰው ነው። በማይታወቅ ግለሰብ ስም ነው ያለው ይሄ ቤት ካርታ።